ብዙ እንደሆኑ ቁጥር የላቸውም እኮ ቁጥር አልጠቀሰም። ቴንኪው ቁጥር አልጠቀሰም፣ ግን ምን አለ? ብዝሃነት እንዳለው ተናገረ አይደል? ቴንኪው። ይሄንን የምናገኘት ነው ሊንዳዬ። ገና መጽሐፍ ቅዱሳችንን ስከፍት ኦሪት ዘፍጥረት ምዕራፍ 1 አጠገብሽ ሰው አለ እንዴ? አጠገብሽ ሰው አለ? አይ የለም። እሺ ችግር የለም። ከዛ ኦሪት ዘፍጥረት ምዕራፍ 1 ላይ ነው መጽሐፍ ቅዱስን ስከፍቱ ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ብዝሃነቱን አስቀመጠ። ከዛስ በኋላ እሺ የባህር አሳዎችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ ያለውን የሚንቀሳቀሱ ሁሉ ይግዛ አለና ቁጥር 27 ላይ ደግሞ እግዚአብሔር ሰውን በምኑ ነው የሚለው? እዚህ ጋር በምኑ ነው? ሊንዳ ይሰማል? ናቲ አለሁኝ፣ እሰማለሁ። አንዴ ቆይ ስልኬን ኦፍ አድርጌው ልምጣ ማለት ልዝጋውና ልምጣ። እየተደወለ ስለሆነ እየተቋረጠብኝ ነው። ኦፍ አድርጌው ልምጣ። አንድ ቁጥር ልጻፍልህ ወይ እዚሁ ላይ እንዳለሁኝ ዘግቼው ልምጣ። አንዴ ቃል አቁመው። እሺ አንዴ። ያው እንግዲህ ትንሽ ዋጋ መክፈል አለበት። ቃል ይሰማል? ቃል ይሰማል? ገስት የላኩት አብዛኞቹ ሙስሊሞች ናቸው። ለምን እንደሆነ አልገባኝም። ያ ሊመለሱ ፈልገው ነው ወደ ክርስትና። ቀጥተኛውን ይምራቸው እንግዲህ። እናንተም ጥሪ ያስተላልፍላችኋል። ጥሪ አለ። እስኪ ኮሜንቱን ልክፈትና እስኪ ወደ ክርስትና መምጣት የሚፈልግ ሙስሊም ካለ በራችን ክፍት ነው። በዚህ አጋጣሚ በራችን ክፍት ነው። እና እንትን ነው። እኛ እኮ ጥያቄ ጠይቁን ምናምን፣ ግን ሶሪ ለቃሉ ያው ሳክስ ብዙም ስለማይመቸን ነው። እና ማለት መጠየቅ ያለበትን ነገር እንጠይቃለን። እኔ ገስት ላይ እንደዚህ ነበርኩ ሲሉ ጠይቃለሁ። ቢኮዝ ብዙ ዋሾች አሉ። እነሱ አሁን ወይ ሊንዳ ዋሸች ወይ ደግሞ ሳምባዲ ዋሸ እያላልኳለ። ብዙ ሰዎች ግን አሉ። ክርስትና ስም ማን ነው ስለው አቤል የሚለኝ ሰው ሁላ አጋጥሞኛል። አቤልና ቃየል እኮ መጽሐፍ ቅዱስ ላይ አይቷቸው እኮ ነው። አቤልና እና ይሄ ነገር አሁን እሷንም ጠበቅ አድርጌ ጠየኳት። ለዛ ነው ልትናደድብኝ አይገባም። ኮከብ 21 መሰላል ነው አይደለም? መዝጊያው ኮከብ 21 መሰላል። ኮከብ 21 መሰላል ነው መዝጊያው። ከዛ እንደውይበት እምቢ አለኝ። ለምን ብሎክ አታርጊያቸው? የሚደውሉሽ ሰዎች ብሎክ አድርጊያቸው። ኦኬ ከላይ እንግዲህ እግዚአብሔር እንፍጠር ብሎ ብዝሃነቱን ከነገረን በኋላ ቁጥር 27 ላይ ደግሞ እግዚአብሔር ሰውን በመልኩ ፈጠረ አለ። በምኑ ነው ፈጠረ ያለው? በመልኩ ፈጠረ አለ። እዚህ ጋር ስንት አካል ነው ያለው? ሚንዳዬ ስንት አካል ሆነ? አሁን እዚህ ጋር 1%። ቅድም እግዚአብሔር አንድ ነው የምንለው በምንድን ነው ብዬሻለሁ? በመፍጠር ይህን ዓለም በመግዛት አይደለ? በስልጣን በመለኮት እንፍጠር ያለው ስንት ሆኖ ነው እኮ እንፍጠር አለ። የፈጠረው ግን አንድ ሆኖ ነው አይደለ? ፈጠረ ያለ እዚያ ጋር እኮ እንፍጠር እንጂ በአካል ሶስት ስለሆኑ እንፍጠር አለ። ሶስት መሆናቸው ዘፍጥረት 18 ላይ ቅድም ሶስትነታቸውን አሳይሽ። ሶስትነታቸውን ዘፍጥረት 18 ላይ ሲገለጥ አሳይቼሻለሁ። ሌላም ቦታ አሳይሻለሁ። እዚህ ጋር ግን ስለ ብዝሃነቱና ስለ አንድነቱ ነው የነገርከኝ። እሺ ምን አልሽ? ዘፍጥረት ላይ አይደለም ሶስት መሆኑን የነገርከኝ አልኩህ። እሺ ዘፍጥረት ነው እንጂ ዘፍጥረት 18 እኮ ነው። አሁንም እኮ ዘፍጥረት ላይ ነኝ፣ አንድ ላይ ነኝ አሁን። ኦኬ ስለዚህ እግዚአብሔር ይህን ዓለም በመፍጠር በመግዛት በስልጣን በአገዛዝ አንድ ነው። በአካል በስም በግብር ሶስት ነው። ስለዚህ እዚህ ጋር በአካል ከአንድ በላይ መሆኑን ሲገልጽልሽ እንፍጠር አለ። ሲፈጥር ግን ምን አለ? ፈጠረ አለ። በመፍጠር አንድ ስለሆኑ ማለት ነው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሉ ግዟት፣ የባሕር ዓሣዎችን፣ የሰማይ ወፎችን፣ በምድር ላይ ያሉ የሚንቀሳቀሱ ሁሉ ግዟቸው አለ። ይሄ በመጀመሪያ እንግዲህ ማንነቱ እዚህ ጋር እንፍጠር ሲል ብዝሃነቱ ሶስት አይደለም ከዛ በላይም ሊሆን ይችላል፣ ከሁለት ሊሆን ይችላል ካልሽ ይህንን ደግሞ እዚህ ጋር ተገልጦ ያሳይሻል። እዚሁ ዘፍጥረት ሳይወጣ ለአብርሃም ለራሱ ተገለጠ ይላል። እግዚአብሔር በመምሪያ አድባር ዛፍ ተገለጠ፣ አይኑንም አነሳ። ሶስት ሰዎች በፊቱ ቆሙ። እግዚአብሔር ሲገለጥ ቀና ብሎ ሲያዩ ሶስት ሰዎች በሶስት ሰዎች የተገለጠለት ለምን?
እግዚአብሔር መንፈስ ስለሆነ እግዚአብሔር መንፈስ እንደሆነ ይናገራል ማለት ነው። ዮሐንስ ወንጌል ላይ አወጣልሻለሁ ቆይ ጥቅሱን። እግዚአብሔርን ማንም ያዩ የለም፣ እግዚአብሔር መንፈስ ነው፣ አንድያ ልጁ እሱ ተረከው እንጂ ይላልና ስለዚህ ይሄ ነው ያለው ነገር ማለት ነው። እዚህ ላይ ግልጽ ኮረሽ ወደ ሁለተኛ ፖይንት ሊድ እግዚአብሔር ተገለጠለት ካለ እንዴት ነው ሶስት የሆነው? ለአብርሃም ሲያይ ሶስት ሆነና ተገለጠለት። ለአብርሃም ሶስት ሆኖ ስለተገለጠ ብቻ እግዚአብሔር ሶስት ነው? እግዚአብሔር በአካል ሶስት ነው። እሱ ብቻ አይደለም። ለምሳሌ እናንተ የማትቀበሉት እኮ እግዚአብሔር ልጅ እንዳለው ይናገር ነበረ። ለምሳሌ ምሳሌ ላይ ማየት ትችላለሽ። መጽሐፈ ምሳሌ ላይ ላሳይሽ። አሁን ለምሳሌ ክርስቶስ እንግዲህ በስጋ የተገና አንቺ አይ ቲንክ ክርስቶስ የምታውቂው ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ከነሳ በኋላ ነው። እርግጠኛ ነኝ እንደዛ ነው የምታስቢው አይደለ? ነው የኔን አስተሳሰብ ሳይሆን አንተ ማለት እውቀትሽን ማወቅ ስላለብኝ ነው። አይ ችግር የለም። ሰንበት ትምህርት ቤትም ስለነበርሽ አሁን ክርስቶስ ጅማሮ ከመቤታችን ነው ብለሽ ነው የተማርሽው ወይንስ እንዴት ነው? ይሄንን እንግዲህ ሰንበት ትምህርት ቤት የተማረ ሰው ማወቅ አለበት፣ ግድ ነው ሊንዳዬ። አዘርዋይስ ግን እውነትን ለመናገር እኔ ግልጽ ሰው ስለሆንኩ ነው። ሁላችንም ልባችን ያዝንብሻል። ወይኔ ጉዴ! ለምን ታዝንብኛለህ? የኔን አረዳድሽን ንገሪና። ሰንበት ትምህርት ቤት ስትማሪ ትመጣለህ ወደ እኔ ለምን? አይ ወደ አንቺ ማምጣት አይደለም። አትምጡብኝ ልትያትቺ እኮ ሊንዳዬ። አሁን አንተ አስለዳኝ ማለት አንድ ሰው እኔ ዶክተር ነኝ ካለ እኔ ዶክተር ሐኪም ነኝ ካለ ስለ ሕክምና ሲጠየቅ ሊከፋው አይገባም ማለትሽ እኮ ነው ችግሩ። እውቀት እውቀቱ ካለኝና ካወቅኩት እኮ ከክርስትና አልወጣም ነበር። ካላወቅኩት የሰማሽውን አታውቂም አንቺ። አላመኝበት አላልኩሽም። ሲያወሩ የሰማሽው ሲያስተምሩሽ የሰማሽውን ግን ሰምተሽው ትክክል አይደለም ብለሽ ጥለሽው የወጣሽውን አስተምህሮቱን ንገሪኝ። ክርስቶስ የተገለጠው እንዲህ ምንድን ነው የምታወሩት? በዚህ እና ታዲያ ትክክል ነው ታምኝበታለሽ? ብታስተምረኝ አሁን አንተ ላስተምርሽ። አሁን እኔን አታክ ማድረግ ተይውና እኔ ጥያቄ ስጠይቅሽ ለጥያቄው መልስ ወይ ደግሞ ያንን ነገር መናገር ሲገባሽ አታከተል። ክርስቶስ ምን ብለሽ ነው የተማርሽው? ሰንበት ትምህርት ቤት አገልጋይ ሆነሽ ዘማሪ ሆነሽ የክርስቶስ ጅማሬ ምንም ብዬ ልማለው? አንተ ምን አስጨነቀህ? አይሆንማ እንደዛ አንተ ለምን ያስጨንቀኛል? ለምን ያልሆንሽውን ሆንኩ ትይኛለሽ? ከሆንሽ ማወቅ አለብሽ፣ ካልሆንሽ ደግሞ ውሸታም ከሆንሽ ደግሞ ውሸታም እልሻለሁ። እኔ አልሳሳልሽም። ባለው ሰደኝ ሀብሽሊ አሁን አስተምሮትን ብቻ አስተምለኝ። ፐርሰል ያንሂድ ፐርሰል አልሄድኩም። ሰንበት ትምህርት ቤት አገልጋይ ዘማሪ የሆነ ሰው የክርስቶስ ጅማሬ ከማርያም ነው ከየት ነው ሲባል ማይመልስ ከሆነ ሰዎች ጭንቅላት ላይ ግን ሊጫወት የፈለገው ብዙሃንን ሊሸውድ ፈልጎ የብዙሃን ጭንቅላት ላይ ማጭበርበር እያካሄደ ነው ማለት ነው። ናቲ ወይ በዚህ አይነት ሁኔታ አንቀጥልም። እኔ ናቲ ያግዝ ፈልጓል። ቴዶ ነገር እያለ ቴዲ ከሆነ ቴዲ እንትን ይበል እንደዚህ ከነበረ እንደዚህ ቅጣትስ ኦልሬዲ ፓስት። እሺ ነበር ነው ሁሉም ነበር ነው አይደለም? ነበር አይደለም። በጣም ሹሩ አልካት ግን በጣም ጌታ ናት። ቃልዬ ቆይ አንዴ ሊንዳዬ ቆይኝ። በቅድሚያ ናቲዬ፣ እዚህ ኪንግ፣ ዶክተር ቃል፣ ሊንዳ ሁላችሁም እንደምን አላችሁ? እዚህም ህብረት ውስጥ ያላችሁ ወንድሞች ሰላም እግዚአብሔር ከሁላችሁ ጋር ይሁንና ወደ ዋናው ሀሳብ እንግዲህ የተነሳው ጥያቄው ሚስጥረ ስላሴ ወይም ደግሞ የስላሴን ጉዳይ ላይ ነው የተነሳው። እንግዲህ እንደኛ አስተምህሮ እንደ ቅድስት ቤተክርስቲያን ነገረ ስላሴን ወይም ደግሞ የስላሴን ነገር በምልአት በስፋት በርቀት ከሊቅ እስከ ደቂቅ በሚገባውና ግልጽና ተረጅ በሆነ መልኩ ቅዱስ ቤተክርስቲያን ለዘመናት ስታስተምረው ኖራለች። ያን ነው የምናገር። አሁን ሊንዳዬ ከአንቺ ጋር እንትኑን ለመመላለስ ወይም አንቺ እንትን ባልሽው ልክ ለመመለስ ሳይሆን ሚስጥረ ስላሴን መጀመሪያ ትልቁ ነገር የኛ ቤተክርስቲያን ምን እንደምትል፣ ምክንያቱም አባቶችን ጠይቄ ያን ነገር መልስ አጥቻለሁ ያልሽውን እኔ እንደ አንድ ወንድም እንደ አንድ ተራ ምዕመን እስኪ ሚስጥረ ስላሴ እንዴት እንደተረዳሁት ልንገርሽ። እንግዲህ ሚስጥረ ስላሴ አንዱ ትልቁ ነገር ስላሴ በአይነ ስጋ የማይታዩ የማይመረመሩ ሁሉን ማድረግ የሚችሉ የሰው ሕሊና አስሶ የማይደርስበት ሁሉን የፈጠረ መጀመሪያም መጨረሻም የሌለው ለዘላለም የሚኖር አምላክ መኖሩን እናምናለን እኛ ክርስቲያኖች በዋነኛነት።
ከዚያ በኋላ ይህንን ስላሴ ወይም ደግሞ ስሉስ ብለን ሶስትነታቸው ወይም ደግሞ ትሪኒቲ ብለን ያስቀመጥነውን የስላሴ ነገር በሁለት አውድ እንከፍለዋለን። የመጀመሪያው ምንድነው? ስላሴ በአካላቸው፣ በስማቸው፣ በግብራቸው ሶስት እንላለን። እንዲሁ ደግሞ በፈቃዳቸው፣ በመለኮት ኃይልነታቸው፣ በመስጠት በመንሳት ይህንን ዓለም አሳልፎ በመኖር በመግዛት በዚያ በመሰለው አምላካዊ ባህሪው ደግሞ ስላሴ አንድ ነው። በዚያ እንመለከታለን። አሁን ትልቁ ነገር ምንድነው? ስላሴ አብ ወልድ መንፈስ ቅዱስ የሚለው ወይም ደግሞ ስላሴ አንድም ሶስትም ናቸው ስንል ሶስትነታቸው ወይም ስሉስ የሚለው መጽሐፍ ቅዱስ ላይ ላግኘው የሚለው ቃል ቅድም ወንድሜም እንዳለው ስላሴ በነገራችን ላይ በብሉይ ኪዳንም በሐዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ስላሴ በሰፊው ተቀምጧል። በሰፊው በዋነኛነት ግን ምንድነው የስላሴ ትልቁ እንዴት ሶስት አንድ አምላክ ሆኖ ሳለ እንዴት በሶስትነት ተገለጸ? ሶስት ሆኖ ሳለ ደግሞ ሶስትነቱ ደግሞ አንድነቱን እንዴት ተቀለለው የሚል ውዝግብ ያለ አንዳንድ ፍጹም የተሳሳተ አስተምህሮ ሰማለሁ። እና ስላሴ በአካላቸው አብ የአብ አካሉ ምንድነው? ወይም ደግሞ የአብ ግብሩ የአብ እንትኑ ምንድነው? ፍጹም አካል ፍጹም ገጽ አለው። የራሱ አባት ነው። ለማን ነው አባትነቱ? ለወልድ ነው። ወልድ ለማን ነው? ለአብ ልጅ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። በስማቸው አብ አባት፣ ወልድ ልጅ፣ መንፈስ ቅዱስን ሰራጺ እንላለን። በግብራቸው ደግሞ የአብ መውለድ ማስረጽ ነው። የወልድ መውለድ ነው። የመንፈስ ቅዱስ ደግሞ መገኘት ወይም መስረጽ ነው። ስለ ቅድስት ስላሴ የመጽሐፍ ቅዱስ ማስረጃዎች አስቀድሞ አስቀምጠዋል። በዘፍጥረት ምዕራፍ 1 ቁጥር 26 ላይ ወደ ብሉይ ኪዳን ስነድ እንኳን እግዚአብሔር አለ እያለ ነበር። ቅድም ወንድሜ ቃል እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። አስተውሉ እንግዲህ ይህንን ቃል የተናገረው ማን ነው? እግዚአብሔር። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን። በመልካችን በስንት መልክ? እንደ ምሳሌያችን በስንት ምሳሌ? ይህንን እያያዝሽልኝ እግዚአብሔር እንደ መልኬ እንደ ምሳሌ ልስራ ቢል ኦኬ that's 1%። አሁን ግን ምንድን ያለ እግዚአብሔር ሰውን በመልካችን በመልኬ አይደለም በመልካችን እንደ ምሳሌያችን። አስቡ እንግዲህ ከዚህ ላይ ስንት አካልን እየገለጸ እንዳለ። ከዛ በኋላ ዘፍጥረት 3:22 ላይ ደግሞ ዝቅ ይልና አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። እዚህም ላይ እግዚአብሔር አምላክ ከእኔ አላለም፣ ከእኔ እንደ አንዱ ሆነ አላለም። በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ተመልከቱ። አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ፣ ከእኛ። ስለዚህ እዚህ ላይ ከአንድ ቁጥር በላይ አለ ማለት ነው። መልካም እየሄድን ከዚያ በኋላ አሁንም በዘፍጥረት ምዕራፍ 11 ቁጥር 7 ላይ አሁንም እዛው ላይ በዘፍጥረት ምዕራፍ 11 ቁጥር 7 ላይ ቃሎቹን እየያዛችሁ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው አለ። ከዚህ ላይ ምንድነው ያለ? በዘፍጥረት 11:7 ላይ ኑ እንውረድ። ልውረድ አላለም። በነገራችን ላይ እዚህም ላይ ልውረድና የአንዱን ነገር አንዱ እንዳይሰማው ቋንቋውን በዚያ ልደበላልቀው ካለ that's 1%። አንድ ሰው ነው ልውረድ እያለ ያለው። እዚህ ላይ ግን ዘፍጥረት 11:7 ላይ ኑ እንውረድ፣ በኃይል የተስተካከሉት ሌሎች አብረውት የሚወርዱ አሉ ማለት ነው። ይሄ አሁንም እየተመለከትን በነገራችን ላይ ግዴታ እዚህ ላይ ስላሴ ብሎ በስም ማስቀመጡን ብቻ እንደ እንትን አንየው። ከዚያ በኋላ አሁንም በኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ ኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ እኔ የአባትህ አምላክ ይልና የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ይላል። እዚህ ላይ እንግዲህ አስተውሉ። የአባትህ አምላክ ይልና የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይላል። ከዚህ ላይ እንግዲህ አስተውሉት። የአብርሃም አምላክ የይስሐቅም አምላክ የያዕቆብ አምላክም አንዱ መድኃኔዓለም ክርስቶስ ነው፣ አንዱ ነው። ተመልከቱ። ነገር ግን እዚህ ላይ ሶስትነቱ ሲያስቀምጡ ሊቃውንት እንደው በሰፊው ለአብርሃምም ለይስሐቅም ለያዕቆብም ጌታው የሆነው አንዱ መድኃኔዓለም ክርስቶስ ነው። ነገር ግን ጌትነቱ ለሶስቱም እኩል ነበረ ማለት ነው። ስለዚህ ይህንም እያያዛችሁ ከዚያ በኋላ መዝሙር 32:6 ላይ መዝሙረኛው ቅዱስ ዳዊት ደግሞ ሳይሉ ለእግዚአብሔር መልአ ምድረ ወበቃለ እግዚአብሔር ጸና ሰማያት ወእምስትንፋሰ አፋሁ ኩሉ ኃይሎሙ ይላል። እዚህም ላይ ራሱ ሳይሉ ለእግዚአብሔር መልአ ምድረ ይልና እግዚአብሔር አለ ወበቃለ እግዚአብሔር ቃል እንግዲህ ስቡት ቃለ ክርስቶስ ወበቃለ እግዚአብሔር ጸና ሰማያት ይልና ወልደ ማርያም ክርስቶስ ነው ደግሞ ስጋ ለብሶ አስቀድሞ ቃል የነበረው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ የተቀመጠውን ቃል ያለውን እንግዲህ ወበቃለ እግዚአብሔር ጸና ሰማያት ይልና እግዚአብሔር ወልድን ጠቅሶ ወእምስትንፋሰ አፋሁ ኩሉ ኃይሎሙ ሰራጺ የሆነውን መንፈስ ቅዱስን ደግሞ ወእምስትንፋሰ አፋሁ ኩሉ ኃይሎሙ ይለዋል። እዛው ደግሞ ዝቅ ይልና ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 እግዚአብሔር የሰራዊት ጌታ እግዚአብሔር ምድርን ሁሉ ከክብርህ ተሞልታለች ይለዋል ኢሳይያስ።
እዚህ ላይ አሁን እንግዲህ ተመልከቱ ቅዱስ 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 ያለው አንዱን እግዚአብሔር ነው። 3 ጊዜ ቅዱስ ያለበት ምክንያት ስለምንድን ነው ስትሉ እንግዲህ ራሳችሁን ጠይቁ። ቅዱስ እግዚአብሔር ብሎ ማለፍ የቻለ ኢሳይያስ ቅዱስ 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 እያለ የተናገረው እግዚአብሔር ወልድ ከአስቀድሞ ስጋ ከመሆኑ አስቀድሞ በመንበሩ እያለ ከእግዚአብሔር አብ ጋር በስልጣን የሚስተካከል ወይም ደግሞ የአንድነት የመግዛት የመስጠት የመንሳት ይህንን ዓለም አሳልፎ የመኖር ስልጣናቸውን አንድነታቸውን ጠቅለል ሲያደርገው ነው ለአብም ለወልድ መንፈስ ቅዱስም ቅዱስ 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 የሰራዊት ጌታ ይልና 3 ጊዜ ቅዱስ ቃላቸው በኋላ ግን እግዚአብሔር በሚለው ቃል ደግሞ ይጠቀልላቸዋል። ቅዱስ 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 እግዚአብሔር የሰራዊት ጌታ ምድር ሁሉ ከክብር ተሞልታለች ይለዋል። ከዚያ በኋላ በዘፍጥረት 18 ቁጥር 2:22 ላይ ቅድሞ ወንድሜ ቃል ደግሞ ያነሳው ወደ አብርሃም ቤት የሄዱትን ይናገራል። አይኑን አነሳና አየ፣ እነሆም 3 ሰዎች ወደ እርሱ ቀረቡ። አብርሃም ነው እንግዲህ የሚመለከተው። ወደ እሱ የቀረቡ 3 ሰዎች ናቸው። ባያቸውም ጊዜ ምን አለ? ከድንኳኑ ደጅ ሊቀበላቸው ሮጠ፣ ወደ ምድርም ሰገደ። ከዛ በኋላ ያያቸው 3 ናቸው። ወደ ድንኳን ሊቀበላቸው ሄደ። መጨረሻ ላይ ምን አለ? አቤቱ በፊት ሞገስ አግኝቼ እንደሆነ እለምንሃለሁ። አስቀድሞ ያያቸው 3 ሰዎች ሆነው ሳለ እንዴት ነው ጠቅለል አድርጎ በአንድ ሰው አቤቱ በፊት ሞገስ አግኝቼ እንደሆነ እለምንሃለሁ ባሪያን አትለፈኝ አለ። ስለዚህም ላይ የራሳችንን ጠይቅ፣ የእውነት መርማሪ ሰዎች ከሆንን የምንመረምር ከሆነ። ከዚያ በኋላ ደግሞ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ የጥምቀቱን ታሪክ መመልከት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢዮርና በዳሎስ ወንዝ መካከል በሚጠመቅበት ሰዓት የተፈጠረ አንድ ትልቅ ተአምር አለ። እግዚአብሔር አብ በደመና ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ወለቱ ስምዕዎ ብሎ ይህ የምወደው የማፈቅረው ልጄ ነውና እርሱን ስሙት አለ። ከዚያ በኋላ እግዚአብሔር ወልድ ደግሞ በዮርና በዳኖስ ወንዝ መካከል ተገኘ። መንፈስ ቅዱስ ደግሞ ራሷ በርግብ አምሳል መጣ፣ በክርስቶስ ላይ ያረፈች። ከዚያ ላይ እንግዲህ የተካሄደው ሚስጥር ምንድነው? ወልድ ብቻውን በዚያ በዮርዳኖስ ባህር መካከል አልተገኘም። ብቻውንም ወልድም ወደ ምድር በመጣበት ጊዜ ከላይ ከሰማይ ከመንበሩ ደግሞ የወልድ መምጣት በአብና በመንፈስ ቅዱስ መካከል ወልድን አላጎደለውም። ተመልከቱ፣ ምድር ላይ 3 ነው ተገኝተዋል። አስተውሉ። በነገራችን ላይ አንዳንዴ ወተትን ግዴታ ወተት ነው ብለን እስክንል ድረስ ማየት አይኖርብንም። ነገሮችን ሰፋ አድርገን ማድረግ እንችላለን። እዚያው ላይ ደግሞ የማቴዎስ ወንጌል ላይ ደግሞ ክርስቶስ ሐዋርያትን ያዛቸዋል። ሁሮ ማህሩ ውስጥ ተመንሱት ብሎ ዓለምን ሁሉ ሂዱ አስተምሩ ብሎ ሲያዛቸው ምንድን ያላቸው? ሂዱ አሕዛብን ሁሉ አስተምሩ። ከዛ ምን አላቸው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም እንዲጠብቁ እያስተማራችሁ ደቀ መዛሙርት ያድርጓቸው። እዩ እንግዲህ ተመልከቱ። እዩ ምንድን ያላቸው? አስቀድሞ ሂዱ አሕዛብን ሁሉ አስተምሩ ካላቸው በኋላ ከፈለው። በአብ አለ፣ በወልድ አለ፣ በመንፈስ ቅዱስ ስም እያጠመቃችሁ ካለ በኋላ መጨረሻ ላይ ግን ሂዱ ደቀ መዛሙርት ያድርጓቸው። ይታያችሁ እንግዲህ ደቀ መዛሙርት ያድርጓቸው፣ ደቀ መዛሙርቶቻችን አድርጓቸው ማለት ይችል ነበር። ምክንያቱም ከላይ እየጠቀሳቸው አስቀድሞ የጠራቸው ማናቸው? አብ ወልድ መንፈስ ቅዱስ ናቸው። ግን አንድነታቸውን ሲገልጽ ዝቅ አድርጎ ደቀ መዛሙርት ያድርጓቸው፣ በአብ በወልድ በመንፈስ ቅዱስ ስም አጥምቃችሁ ነው ያለው። እንግዲህ ተመልከቱ። ስለዚህ ይህን እንመልከት። ከዚያ በኋላ አንደኛ ዮሐንስ ወንጌል ምዕራፍ 5 ቁጥር 7 6ም ጀምሮ መመልከት እንችላለን። በሰማይ ምስክር የሚሆኑ ይላል ዮሐንስ፣ በሰማይ ምስክር የሚሆኑ 3 ናቸው፣ አብ ቃል መንፈስ ቅዱስ፣ እነዚህ 3 ናቸው ይላል። ተመልከቱት። አንደኛ ዮሐንስ ምዕራፍ 5 ቁጥር 6 7 ላይ ተመልከቱት። እንግዲህ ከዚያ በኋላ ሐዋርያው ቅዱስ ጳውሎስ ደግሞ በነገራችን ላይ 14 መልእክታትን ጽፎ በሰፊው ካላቋልጥህና አብ ወልድ መንፈስ ቅዱስ ብላችሁ አጥምቋቸው ብሎ ያለው ኢየሱስ ነው ወይስ አብ ነው? አንብዩ፣ ጥቅሱን ነግሬሻለሁ። አንደኛ ዮሐንስ ምዕራፍ 5 6 እና 7 ላይ በሰፊው ተመልከቹ። ሊንዳዬ በሰፊው ተመልከቹ። እስካሁንም የነገርኩሽን ጥቅሶችም በትህትና የእውነት እንደው ሚስጥር ከማወቅ ሚስጥር ከመመርመር እውነተኛውን እግዚአብሔር እህቴ እየተረዳሁሽ ነው። እውነተኛውን እግዚአብሔር ለማወቅ ካለሽ ፍጹም ቀናነት ከሆነ መድኃኒዓለም ክርስቶስም ይጨመርበታል። እውነት ለመናገር አይ እንዲሁ ደግሞ ለክርክር አሊያም ደግሞ እንዲሁ ደግሞ በየትኛውም አምልኮ ይህ ነገርም እንደ ተረድቼሻለሁ እህቴ። እንደዛ የለኝም። እሺ ትንሽ ደቂቃ ነው እዚህ ጋር ቁጭ ያልኩትና አዎ እናቴ፣ እሺ ተረድቼሻለሁ። አንዲት ደቂቃ ብቻ ስጭኝ፣ አብዝቻለሁ አውቃለሁ። ስለዚህ በቀናነት እንመርምረው ሚስጥሩን። በእውነት እግዚአብሔር አምላክ በቀረብነው ቁጥር ሰፊ ሚስጥርን የሚያድል ውሃቤ ሁሉ ነው የማያልቅበት የሚሰጥ አምላክ ነውና እንየው። ከዛ በኋላ ቅዱስ ጳውሎስ 14 መልእክታትን የጻፈው ብርሃናት ዓለም ቅዱስ ጳውሎስ የዓለም ብርሃን የምንለው ያ
ደገኛው ወንጌላዊ ሰው በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 13 14 ላይ እንዲሁም ደግሞ የመልእክታቱን የመጨረሻ ክፍሎች ሲዘጋ የሚናገረው ነገር አለ። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ምሕረት ለእኔና ለእናንተ ይሁን ይላል። የማን የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ምሕረት ለእኔና ለእናንተ ይሁን። ተመልከቱ እንግዲህ እዚህ ላይ ቅዱስ ጳውሎስ ይህንን ነገር ሲዘጋ የአብ ጸጋ ለሁላችን ይሁን ማለት ይችል ነበር፣ ወይም ነጥሎ የወልድን ቸርነት አሊያም ነጥሎ የመንፈስ ቅዱስን ምሕረት ማለት ይችል ነበር። ነገር ግን ጥቅልል አድርጎ ምክንያቱም ሥላሴ አንድ ስለሆኑ ምንም በአብን አባት ወልድ ልጅ መንፈስ ቅዱስን ሰራጺ ብንላቸውም ግን አንድ ቢሆኑ ምንም ላጠይቆ ሶስት አላክ ምንልንም በባህሪ በአምልኮታቸው ግን አንድ አምላክ ናቸው ብለን እንደምናጸናው ቅዱስ ጳውሎስም የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ምሕረት ብሎ አንድ ላይ ጠቀላቸው ማለት ነው። ስለዚህ ሥላሴን በአካል ሶስት ብንል በመለኮት አንድ መሆናቸውን ባለመዘንጋት ነው። ይሴለሱ በአካላት ወይ ተዋህዶ በመለኮት የምንለው በአካል ሶስት ቢሆኑም በመለኮት አንድ ናቸው እያልን ስንመለከተው የነበረው አጠር ላድርገውና ቅድስት ሥላሴ ደግሞ በብሉይ ኪዳን ዘፍጥረት 1:26 ላይ፣ ዘፍጥረት 3:21 ላይ፣ ዘፍጥረት 11:7 ላይ፣ ዘጸአት 3:6 ላይ፣ ዘፍጥረት 18:2-22 ላይ መመልከት እንችላለን። ከዚያ በኋላ ደግሞ ሥላሴ በአዲስ ኪዳን ደግሞ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ጥምቀትን ታሪኩን ማየት እንችላለን። ከዛ በኋላ ዝቅ ብለን ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም ሂዱ አጥምቁ ብሎ ሲያዛቸውን በአዲስ ኪዳን ያለው መመልከት እንችላለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 ላይ ደግሞ በሰማይ ምስክር የሚሆኑ አብ ወልድ መንፈስ ቅዱስ ያለውን መመልከት እንችላለን። ከዚያ በኋላ ሁለተኛ ቆሮንቶስ 13:14 ላይ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ምሕረት ብሎም በአዲስ ኪዳን ያስቀመጠው እንመለከታለን። ስለዚህ አጠር ሳደርገው በነገራችን ላይ ሚስጥረ ሥላሴን እኔ እንደገባኝ እኔ እንደተረዳሁት እኔ ደካማው ፍጹም ያለመረመርኩት ቡኩኑ በጥቂቱ እንኳን ያላወቅኩት እኔ ተራው ምእመን ነው እንጂ አባቶች ሚስጥረ ሥላሴን ወይም ደግሞ የሥላሴን ሚስጥር የሥላሴን አምላክነት፣ ጌትነት፣ የአምላክነት ባህሪ ሲተነትኑት በእውነት አንዳንዴ መጻፍ የሚችለው ብዕር ምንድን ነው? እንደው መስማት የሚችለው ጆሮ እንዴት ያለ ነው? ይህንን መናገር የሚችልስ ምን አንደበት ነው ይላል ሊቁና ሚስጥረ ሥላሴን እህቴ እኔ በገባኝ ልክ ነው ወንድሜ ኪንግ ናቲም ሲወስድሽ ምናልባት አባቶች እርግጠኛ ነኝ ይሄ ሰፊ የሆነውን ሚስጥረ ሥላሴን ጠበብ አድርገው በሚመችሽ በሚገባሽ መልኩ ይነግሩሻል ብዬ እንትን ላለው ወንድሜ ቃል ባጎደልኩት እንግዲህ እናንተ ሙሉበት ካጠፋው ይቅርበሉኝ። እህቴ ደግሞ እግዚአብሔር አምላክ እውነተኛውን መንገድ እንዲገልጥልሽ ምኞቴ ነው። አሜን አሜን አሜን። ቴዶዬ ንግግርህ በጣም ስለወደድኩት እንዲሁ ሌላ ጥያቄ ልጠይቅህ ይቻላል? እሺ መልካም። እሺ ትንሽ ጊዜ አብሬያችሁ ቆያለሁ። ከዛም ወደ ላከኝ ወደ እሱ ሄዳለሁ። ትፈልጉኛላችሁ አታገኙኝም ብሎ ያለው ለምንድን ነው? ማለት በሶስት የሚገለጹ ከሆነ ለምን ይሄንን ብሎ አለ? እሺ የሥላሴ መረዳትሽ ይህንን ለመረዳት ወሳኝ ነው። እሱ ላይ ግን ያለችን መረዳት ብታስቀምጪ መልካም ነው። አንዴ ከቴዳ ጋር ላውራ። አሁን ከአንተ ጋር ሳወራ እንደዚህ ዝም እንኳን ሀሳብ እኮ መስጠት እንችላለን። ምንም ችግር የለውም። ቴዲዬ ምን ታደርጋለህ? ምን አለ መሰለህ 10 ቦታ የምንጠይቅ ከሆነ ዝም ብለን ጥያቄ ለመጠየቅ ነው የሚሆነው። የሥላሴ መረዳቱን በደንብ ሳንረዳው ስለ ምስጢረ ሥጋዌ ልንሄድ ትርጉም አይኖረውም። ይህንን አጥርተን ይዘን ወደዛ እንረድ። እውነት ለመናገር እኔም ራሱ አጋጣሚ ሆኖ እንደው ሊንዳ ከትልቅ ፍጹም ይቅርታ ጋር ያን ያህልም የሚመች ቦታም አይደለሁም። እንዲያውም የሚገርመው በቃ ድንገት ስትመላለሱም ያለውን ነገር ረገብ ለማድረግና እንደው እግዚአብሔር አምላክ በገለጠው መጠን ይችን ያለችኝን ትንሿን የሚስጥረ ሥላሴ እንትን ለማለት ነው። እንደኔ ግን ሚስጥረ ሥላሴ በዚህ መልኩ ክሊር ከሆነልሽ በጣም ግልጽ አድርጌ የምነግርሽ ውድ እህቴ ተያያዥ ናቸው ሚስጥሮቹ በጣም ይሄ ሚስጥረ ሥጋዌን ብትመለከች ከሚስጥረ ሥላሴ ነው። ሚስጥረ ሥላሴ እንግዲህ በነገራችን ለክርስቶስን አስቀድመው ነቢያት በትንቢት የተናገሩለትን ክርስቶስ ነው። ከዚያ በኋላ በአዲስ ኪዳን ደግሞ ሥጋ ለብሶ እንዲሁም ቅዱስ ያሬድ በለቢሰ ሥጋ ኮነነ ዘመደ ይለዋል። አስቀድሞ ቃል የነበረው ገና በትንቢት ስንሰማው ይመጣል ይወለዳል እየተባለን ስንሰማው የነበረው ክርስቶስን በሥጋ ከእንደገና እንዲያውም መጀመሪያ አዳምን ምንድን ነው የነበረው? እንዲሁ ዝም ብሎ ለአዳም ቃል ነበረ። አዳምን በመልኩ በምሳሌው ነበር የፈጠረው። መጨረሻ ላይ ግን ክርስቶስ ከእንደገና ዘመድ ሆነው አዳም የለበሰውን ያንኑ ሥጋ ራሱ ክርስቶስ መድኃኒዓለም ክርስቶስ ለብሶ ዘመድ ሆነው ያንን ነው ሊቁ ቅዱስ ያሬድ በለቢሰ ሥጋ ኮነነ ዘመደ ያለው።
እና ይህ ሚስጥረ ስላሴን በነገራችን ላይ እህቴ ገና ነው እውነት ለመናገር እግዚአብሔር በሚያውቀው እንዲያውም ነገ በተሻለ በጊዜ ቢጀመር ሚስጥረ ስላሴ ራሱ ከዚህ በበለጠ እኔም ወንድሜ ቃልም ሌሎችም ወንድሞችም ለመረዳዳት ያህል እውነት ለመናገር ከአንቺ በእውቀት በልጠን አሊያም ከአንቺ በእውቀት ተሽለን ሳይሆን ለመረዳዳት ያህል እግዚአብሔር አምላክ የሚወደውን ነገር ለማድረግ ወንጌሉን ለመግለጥ ያህል እውነታውን ለዓለም ለማድረስ ያህል እንወጣለን እንጂ ሚስጥረ ስላሴ በነገራችን ላይ አላለቀም። በሐዲስ ኪዳንም የነገርኩሽ ወደ 5 ጥቅስ ነው፣ በብሉይ ኪዳንም ወደ 5 ጥቅስ ነው። እንዲያው ከዘፍጥረት ጀምሮ እስከ ራእይ ድረስ ብንሄድ እንደው ነገረ ስላሴን እየፈተፈትን መሄድ እንችላለን እውነት ለመናገርና ጥያቄሽን እንትን አድርጊልኝ ፎሎ አድርጌሻለሁ ፎሎ ባክ መልሽልኝና በውስጥ እናወራለን። እሺ ቴዳይ አመሰግናለሁ። ከቻልክ ብዬ ነበረ። አሁን ከቻልክ ላይክ ሌሎችም እንደዚህ ተያያዣሉኝ ጥያቄዎች ከመለስክልኝ ብዬ ነው። ጊዜ ከሌለህ ችግር የለም። እውነት ለመናገር እንትን ነው ካለው ጊዜ አንጻርም እንዲሁ ደግሞ ያለውበት ቦታ ትንሽ ማይመች ስለሆነ ነው እንጂ ፎሎ አድርግሃለሁ። ስትችል ችግር የለውም ቴዳዬ። እንደዚህ ማለት እኔ እልግት ባለ ነገር ማውላት ስለምፈልግ ነው። እሺ በጣም ይቅርታ። አንድ ነገር ግን ይህንን መጽሐፍ ላስተዋውቃትና ይህን መጽሐፍ እውነት ታሸንፋለች የሚል መጽሐፍ ነው። አሁን የጠየቅሽውንም ጥያቄ ሆነ ዘሆል ሙስሊም መጽሐፍ ቅዱስ ላይ የሚያመጣው ጥያቄ እዚህ መጽሐፍ ላይ አለ ከነ መልሱ። አህመድ ዲን ጀበል 303 ጥያቄዎች ያመጣው ከዛ ነው። ሁሉም እየተቀበለ እያመጣ የሚጠይቀን ይኸው። እኔ ቃል አይደለሁም ወይ ዳዊት አይደለሁም። ይሄ መጽሐፍ አንብበሽው አንቺ እዚህ መጽሐፍ ውስጥ ካሉት ጥያቄዎች ውጭ ልታመጪ አትችይም። አሁንም የጠየቅሽው ጥያቄ ሌሎችን መልሶች እዚህ ውስጥ ተካተዋል እንዳለ ማለት ነው። ገዝተሽ አንብቤው ራሱ ይኸውልሽ እውነት ታሸንፋለች የሚል ነው። በማህበረ ቅዱሳን ታትሞ የወጣ መጽሐፍ ነው። መልሱን መመለስ ከባድ ነገር ሆኖ አይደለም። አሁንም መልሱን ማስቀመጡ ከባድ ነገር ሆኖ አይደለም። መረዳት ግን ምን ያህል አስፈላጊ እንደሆነ ለማሳየትም ጭምር መረዳት አለብን። አሁን ሚስጥረ ስላሴ አሁን ለምሳሌ እኮ ስንማርኛ በቤተ ክርስቲያን እንዴት ነው 5ቱ አዕማደ ሚስጥራት ተብሎ ኦርደር አላቸው። ሚስጥረ ስላሴ ከተማርሽ በኋላ ከገባሽ በኋላ ሚስጥረ ስጋዌ ነው የምትገቢው። ሚስጥረ ስላሴ ሳይገባሽ ሚስጥረ ስላሴ ላይ ጥያቄ ጠይቀሽ ደግሞ እዚህ ጋር ደግሞ መዘይ ከሆነ ይሄ የእስልምና አጠያየቅ ነው። ከዚህ ደግሞ ተዘይና ደግሞ እንደገና ሚስጥረ ስላሴ ውስጥ ትገቢያለሽ። መመላለስ ነው የሚሆነው። ስለዚህ አንድ ሰው ልማር ልረዳ ካለ ሚስጥረ ስላሴ መጀመሪያ ይረዳል። ከዛ ሚስጥረ ስጋዌ ሁለቱ ናቸው ጥያቄዎች እስልምና ላይ የሚጠየቁት። በሁለቱ ላይ ያውጠነጠረ 303 ጥያቄ ነው ያላችሁ። ይኸው 303ቱም ጥያቄ እዚህ ውስጥ አሉ። አንቺ ጠየቅሽው ጥያቄ ላሳይሻለሁ። ለምሳሌ እዚህ ውስጥ እኔ እስላማዊ ጥያቄ ወይም ደግሞ እስልምና ያመጣው ጥያቄ ብዬ ሳይሆን እኔ ላሴን ችዬ ነው ጥያቄ የጠየቅኩት። አንብበሽ ያመጣሽው አይደለም ለማለት ፈልጌ ነው። ማንም አንብቦ ጥያቄ ቢያመጣ መጽሐፍ ቅዱስን ይህን ጥያቄ ጠይቅ። ምክንያቱም እንዴት የዓለም ሕዝብ አንድ አይነት ጥያቄ ይጠይቃል ስታስቢው? ከዚህ መጽሐፍ ተመሳሳይ ሁሉ ነገሩ። አሁን የጠየቅሽው ጥያቄ ምንድን ያልሽን ላውጣልሽ። አሁን ያንቺን ጥያቄ ከነመልሱ ማለት ነው ንገሪኝና ላውጣልሽ። ትንሽ ጊዜ አበላችሁ ቆያለሁ፣ ከዛም ወደ ላከኝ ወደ እርሱ ሄዳለሁ፣ ትፈልጉኛላችሁ አታገኙኝም ብለዋልና እንደዚህ አብ ወልድ መንፈስ ቅዱስ አንድ ናቸው ከተባለ ለምን ይሄንን አለን ፈልገን ለምን እናጠዋለን አምላክን? አምላክ በአካል አይሻው ሚስጥረ ስላሴ የምትረጂ የዚህ መልስ ሲምፕል ነው። ጥያቄውን ላውጣልሽ። ከዚህ ላይ መልሱ ሲምፕል እኮ ነው። ሚስጥረ ስላሴ የምትረጂ እሱ የተናገረው እኮ በአካል ሶስቱ ናቸው ብለናል። ታጡኛላችሁ ሲል እኮ በአካል ነው እኮ የሚያጡት እንጂ በመለኮት እኮ እግዚአብሔር በሁሉም ቦታ እየሞላ ነው ያለ ነው። አይሽ አይደለ? ሚስጥረ ስላሴን ብትረጂ ይህን ጥያቄ አትጠይቂም። የመጀመሪያው ሚስጥረ ስላሴ ሲነገርሽ ሶስት ናቸው ስንል አምላክ ሶስት ነው እያልን አይደለም። በተአምር አካሉ ሶስት ናቸው። በስም በግብር አካል የትኛው አካል እንደኛ አይነት አካል ነው አይደለም። ስንት አይነት አካል አለ? ሁለት አይነት አካል ከሆነ እግዚአብሔር ከሆነ እኮ ታዲያ አሁን በአካል ተለያዩ እንጂ አንድ እግዚአብሔር ነው አይደለም? በአካል ተለያዩ እንጂ እግዚአብሔርነቱ ወይም አምላክነቱ አንድ ነው አይደለም? አምላክነቱ አንድ ከሆነ አምላክ አንድ ከሆነ እና በእንትኑ ሶስት ሆኖ የሚከፈል ከሆነ ላይክ ራሱ አምላክ ከነበረ ለምንድን ነው ትፈልጉኛላችሁ አታገኙኝም ብሎ ያለው? ማን ከፈለው? አልከፈለው። ሚስጥረ ስላሴ አልገባሽም። አሁንም ላስረዳሽ። ማን ከፈለው? ቅድም ስናስተምርሽ ከፍለነዋል። አምላክ ራሱን በሶስት አካል ገለጠ አንድ አምላክ ነው። አምላክ እኮ ታዲያ በሶስት ተገለጠ እያልኩ እኮ ነው። አሁን ደግሞ የሚታርገሽ አዳምጥና
ሚት አድርገሽ አዳምጪ። መገለጥ እና መክፈል እሱ ለምንድን ነው ትንሽ ጊዜ አብላችሁ ቆያለሁ፣ ከዛም ወደ ላከኝ ወደ እርሱ ሄዳለሁ እኮ አዳምጪ። ኦኬ ለቃሌ ይቅርታ። እሺ ችግር የለውም። ትንሽ ጊዜ አብላችሁ ቆያለሁ፣ ከዛም ወደ ላከኝ ወደ እርሱ ሄዳለሁ። አብ ተገልጧል ወይ? አብ በስጋ ተገልጧል? አምላክ አብ በስጋ ተገልጧል? ቀላል ጥያቄ ልጠየቅኩሽ። አብ በስጋ ተገልጧል ወይ? እሱ አንቺ አይደለሽም መስፈርት የምታወጪው። ተገልጧል ወይ ነው እንደ መጽሐፍ ቅዱስ። አይገለጥም የምትይው አንቺ ማንሽና ነው መስፈርት የምታወጪው? አይባልም። መጽሐፍ ቅዱስ ውስጥ አይገለጥም የሚል አለ እንዴ? ስለ መጽሐፍ ቅዱስ እየጠየቅሽን በቁርአን መነጽር ልታናገሪን አይገባም። አይሻለሁ ችግርሽ። እኔም አልወደው እንደዚህ አይነት። እሺ መጽሐፍ ቅዱስ አይገለጥም ለአንተ ምነግርህ ነገር ምን እንደሆነ ታውቃለህ? እንደዚህ አይነት ሴቶች ማለት ነው ቦታ ትስጧቸው። ማስተማር ማወቅ ከፈለጉ በውስጥ ገብታ አስተምራቸው። ይሄ አቴንሽን ለመፈለግና እኛ በጣም ሴቶቹ ችግር አለባቸው። በጣም ነው ችግር አለባቸው። ብዙ ታሪክ አለ። ፎይም ሲናገር ሰምተው ከነበረ ማለት ነው። ሶ የምታስተምራት ላይቭ ላይ ነው። ሊንዳ ያስገባሻለሁ። እሺ ሆስት ነው ያስገባሁት። ሊንዳ ቆይ እሱን አስወጥቼ ያስገባሻለሁ። ሆስት ነው። እሺ እዚህ ገስት ላይ ምናምን የምታወሩት ነገር ቱ ቢሆንስ ነው ያልተመቸኝም። ወስደህ በውስጥ አስተምራት። ልጅቷ ኤርሜችዲ ያናግሯታል። የማያውቃት ሰው ጋር የምትሄደው። ስለዚህ ማለት ነው ከእነሱ ጋር ትጨርስ። ሲጀመር ለምንድን ነው ስለምናለ ስትጠይቅ የማትመልሰው? የማይመልስ ሰው ችግር አለበት። ሰንበት ተማሪ ነኝ ብላ እሱ ሳትመልስ ወደ መልስ መግባታችሁ ራሱ እኔ ላለመጨቃጨቅ ነው ያልኩት። አርሙ ይሄንን ነገር። ሰንበት ትምህርት ቤት ተማሪ አይደለሁም ትበል። ነኝ ብላ ግን ክርስቶስ የተገለጠው እንግዲህ አገልጋይ ነኝ ካለ አንድ ሰው ሊመልስ ይገባዋል። አዘርዋይስ ግን እነዚህ የሚሰሩ ፖለቲካዎች የሆነ የዋህነታችንን ትንሽ ቀነስ እናድርገው። እንደ እርግብ የዋህ እንደ እባብ ብልህ መሆን አለብንና እኔ በግልጽ ነው የምነግረው። ቦታ ትስጡ። እማራለሁ አውቃለሁ ካለች እስኪ በውስጥ ጊዜ ወስዳ ትማር። እውነት ለማወቅ ከሆነ የላይፍ ፍቅር ከሌለ ክርስቶስን ፍቅር የእውቀት ፍቅር ከሆነ እውነቴን ነው የምነግርህ። እና መርዝ ለመርጨት የሚደረግ ጥረት ስለሆነ ጥንቃቄ ያስፈልጋል። አሰልምምና እኮ በቃ በውስጥ አሰልምም አይደለ በአካል እስኪ እሷ አግኝናትና አባቶች ጋር ሄደ ለመማር ዝግጅቱ ላይቭን ትታ አባቶች ጋር ወስዳታለሁ ቃል እግዚአብሔርን ከመበቃ የላይቭን አቁሙት። በቃ ላይቭ ላይ መታመጥ እንደዚህ መርዝ ለመርጨት የሚደረገውን ጥረት ከጀርባ ምን እንዳለ በደንብ ስለምናውቅ ሴቶቹ ስፔሻሊ ችግር አለባቸው። በጣም ከባድ ችግር በጣም። እሺ ቃል እሺ አሁንም እስኪ ታፕ ላስደርግ። በቃ ቃል ይልክላል ወይ መልሼ እንደዛ አድርግ። እሺ ወንድሜ አመሰግናለሁ። እንዲያው እንደ ታላሽ በቃ እሺ እኔ እዚህ ማስተማራችንን ያልቀጥላለን። እንደዛ አድርግ። ብዙ ላይቭ ላይ ግን አታቆይ። በቃ ዝጋው። እሺ አትማር። እሺ ቴንክ ዩ። እሺ ኦኬ እንደዛ ነው። እኛ ጋር ቺኮቹ ምን አሉ መሰላችሁ? አይ ላቭ ዩ ሲሏቸው ኢየሱስ ለምንድን ነው እንደዚህ ያለ ብሎ ይመጣሉ። አንድ ወንድ ሄዶ ምናምን በውስጥ በቃ አይ ላቭ ዩ ሲላት ልቧን ትጥልና አዳሜ ኢየሱስ እኮ አምላክ ነኝ አምልኮኛል አለ ትላለች። እና እንግዲህ በየቤቱ ልመናናለኝ። እንደምን አመሻችሁ? ደህና ናችሁ? እኔ እኮ ሰንበት ተማሪ ነበርኩኝ እና ዘማሪ አገልጋይ ነበርኩኝ። እሺ በቃ ዘማሪ አገልጋይ እኮ አገልጋይ ኮሽ እሺ ክርስቶስ ሲያስተምሩሽ የክርስቶስ ጅማሬ ከመቤታችን ከቅድስት ድንግል ማርያም ነው ብሎ ያስተማሩሽ አላቅም አልናገርም። እንደዚህ አይነት ቀልድ በጣም ነው የሚያስተናድኝ። በጥፊ በላሽ የማስታወቂያ ጊዜ ልስራ። እሺ ስሪ መችሽ ጌታ ምስክር ያቃጥሎ ስማ ዴቪ አዲሱን ቪዲዮ በእንትን ምንድን ነበር ስሙ በእንግሊዝኛ ሰርቼዋለሁ እና እባካችሁ እየገባችሁ ሼር እና ሪፖስት አድርጉ። ግሩፕ ላይ አስቀምጪልኛ አድሚን ላይ። እሺ አንተ አይደለም እሺ ለነሱ እሺ እኮ ለኔም ላኪልኝ። አላየሁትም። መቼ ነው ያስቀመጥሽው የሰራሽው? አሁን አጥፍቶብኝ ድጋሚ ዳውንሎድ አድርጌ እንትን ከፍቼው ነው እንዳለ አጠፋብኝና ቲክቶክ መልሼ ዳውንሎድ አድርጌ እንትን ብዬ ነው ድጋሚ ፖስት አድርጌው ነውና እባካችሁ ሁላችሁም እየገባችሁ ነው አካውንት ላይ አዲስ የተለቀቀውን ቪዲዮ ሪፖስት እና ሼር አድርጉ። ላይክ እንኳን ችግር የለውም አታርጉ፣ ብቻ ቪው በደንብ ቫይራል መውጣት አለበት እና ቪዲዮ ፖስት የምታደርጉ ልጆች ደግሞ ዳውንሎድ አድርጉትና መልሳችሁ ፖስት አድርጉት። በተለይ እንግሊዝኛ ፕላትፎርም ላይ አክሰስ ማድረግ የምትችሉ ሰዎች አፋጣኝ ታፕታፕ ኮፒ ሊንክ አድርጉት እና እባካችሁ ሴቶች የሆነ በቃ እንዴት እንዳስጠላችሁኝ ግን ሁላችሁም አይደለም። እንደነዚህ አይነት ደግሞ ምርጥ ሴቶች አሉና ሼም ይገኛል።
እንዴት እንደደበራችሁ ጌታ ምስክሬ። እንዴት እናንተ ሰላም ነው? ሻምሱ አይላዝም ሲላችሁ ለምን ግራ ትጋባላችሁ? እንዴት ዋላችሁ? እንዴት አመሻችሁ ብያለሁ። እግዚአብሔር ይመስገን። እንዴት ነህ? እንዴት ናችሁ? ሁሉ ሰላም? ዛሬማ አንተ ራስህ አንተኛለህ እኮ እንዴ! ለምን ገባ ነው? ለምን አናገርካት ነው? አይ የምር በጣም ያናደድከኝ እንዴ! እያወቅህ አንተ እንዴት የሰንበት ተማሪ ነኝ ከዚህ ጋር ክርስቲያን ነበር አስቀምጦ እንደዚህ አይነት ማታለያ አይሆንም። ያ ልጁ አላወቀም እና 200 ሰው አስቀምጦ ትሪት ያደርጋታል። ሞዴሬተር ስልጣን የለኝም ነበር የሚወልካት። ምንም ሊመልሱልኝ አልቻሉም። ሊመልሱልኝ መልስ መጽሐፍ አይደረግም እንደዚህ ለተናገረችው ነገር እንኳን ሪስክ ጀመር አይደረግም እንደዚህ በቃ ያ እንደዚህ ነው። እሱን ነው እያልን ያለ ነው። አንዳንድ ሰዎች ዝም ብለው የዋህ የሆኑና ቦታ ይሰጣሉ። አትፈልግም አልኩት፣ ነገርኩት። ልጅቷ የምትጠየቀው ጥያቄ ስትጠየቅ ለምን አንጨረጨረታል? እኔ ያልተሰደብኳት ይሄን ብለሻል፣ እሺ ንገሪኝ አልኳት። ልትናገር ስላሴ አለች። እሺ ሌላስ? አባቶች አስተምረዋት ያልገባኝ ወይ ደግሞ መጽሐፍ ቅዱሳዊ ያልሆነ ትምህርት አስተማሩኝ። ይሄ ማለት እኮ ትልቅ መርዝ መርጨት ነው። ትልቅ ስም ማጥፋት ነው። እንዴት ነው ቀለል አድርጎ ሰው የሚያየው? እኔ እንድታወራም አልፈለግኩም ነበረ፣ ግን አላውቀውም። ልጁም አዲስ ነው። ረቆይ ሰው እያወራ ነው። ተራ አለሁኝ፣ ግን እኔ ለእኔ ጨለማው ነው። ያ አለሻ እና አዎ አለሽ። እሺ አንዴ ተናግሬ በቃ እኔ ልወጣ ነው። እሺ አንዴ ሀሳብ ስላለች ነውና ለእኔ ስለማትታዩኝ ነው። ባትሪ ቻርጅ ሊዘጋብኝ ነው። ወንድሞቼ በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። ትልቅ ስራ ትልቅ ነገር እንደምትሰሩ እግዚአብሔር በእናንተም ላይ ትልቅ ነገር እንደሚያደርግ ተስፋ አለኝ እና እኔ ባለሁበት ሀገር ያው ፎቶዬ ስላለ መናገር አልፈልግም። ምክንያቱም ቤተሰብ አለኝ ኢትዮጵያ፣ መለሳለሁ፣ ልጆች ስላሉኝ ያው ችግር ላይ መግባት ስለማልፈልግ ነው። እዚህ ባለሁበት ቦታ ሀገር ላይ በአሕዛብ ሀገር ላይ ልክ እንደናንተ በጣም ትንሽ ክርስቲያኖች ትልቅ ስራ እየሰሩ ነውና እዚህ ጋር እኔም በቋንቋ እያገዝኳችሁ እኔም እናንተ ደግሞ ከጎን የሆናችሁ ይሄንን ስራ ደግሞ እንድትሰሩ በጣም እፈልጋለሁኝና በርቱልኝ። በቃ ጠንክሩ። በቃ እኔ ትልቅ ስራ አሁን ባለሁበት ሀገር ትልቅ የወንጌል ሀገር ነበረች። ያው በአሕዛቦች የተከበበች ሀገር ነች። ግን ደግሞ ትንሽ ክርስቲያኖች ደግሞ ታሪካቸውን የሚያውቁ ተነስተዋል። ልክ እንደናንተ ወጣቶቹ ማለት ነው። ቢታሰሩም ብዙ ነገርም ቢመጣባቸውም ግን ተነስተዋል እና ይህን ነገር እኔም ትልቅ ተስፋ ስላለኝ ትልቅ አላማ ስላለኝ በቃ አላቅም፣ ለመናገር ቃላት ያጥረኛል። እግዚአብሔር ለምን እንዳመጣኝም ስለማላቅ ባለሁበት ቤተክርስቲያኖች አብያተ ክርስቲያኖች በተዘጉበት ቦታ ነኝ እኔ ያለሁት ስቲል ራሱ ማለት ነው። ልክ እንደ ሙዚየም ተቀምጠው ባሉበት ቦታ አካባቢ ነኝ እኔ ያለሁት። የወንጌላዊ የቅዱስ ዮሐንስም ሀገር ነች እና በርቱ፣ ጠንክሩ። እግዚአብሔር ደግሞ ያግዛችኋል። ሁላችንም ደግሞ ከጎናችሁ የቻልነውን ከጎናችሁ እንሆናለን። አይዟችሁ፣ በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ አፍስሶ ስለኛ ተሰቅሎ በደሙ የሰው ልጅ ምህረት ሰጥቶናልና እናንተንም በደሙ ከልሏችሁ ለትልቅ ነገር ያብቃችሁ። እህት ወንድሞቼ፣ ሴቶችም ወንድሞችም እግዚአብሔር ከእናንተ ጋር ይሁን እላለሁኝ። ሰላም እደሩልኝ። ያዕቆብ ሌሊት ይህን ለመናገር ነው። እሺ ታለማመን። እሺ እናመሰግናለን። ወደ ፖይንታችን እንምጣና እንደዚህ አይነት ሰዎች እሺ እውነት ስንት ሰው ነው ያለው? አይታየኝም፣ ግን የሰው ብዛት ኮፒ ሊንክ ምን አድርጉት። ምንም ይታይ ነገር 120 ሰው 25 ሰው አለ። በስመ አብ አይታየኝም ሰው ምንም። እስኪ ፕሊስ ኮፒ ሊንክ አድርጉላት። እውነት ውስጥ አዲስ የሰራችሁ ቪዲዮ አለ። እንደዚህ አይነት ነገር ላይ እንተባበር። የተመታራ መቶ ሰው ይለኛል ከስር ታውቃለሽ፣ ሲያምታታኝ ይቀልጥ እና ኮፒ ሊንክ አድርጉላት ፕሊስ፣ ኮፒ ሊንክ አድርጉላት። ወደ ፖይንታችን ስንገባ ምን አለ መሰላችሁ ተወዳጆች፣ እንደዚህ አይነት ሰዎች ጥያቄ ለምን ጠየቁኛ? ጌታ ምስክሬ ምንም ችግር የለብንም። ሴቶቹ ጋር ግን ከባድ ችግር አለ። ከባድ
ይሄዳሉ። እኛ እዚህ ቤታቸው ለንጽጽር እየከፈቱ ፍቅረኛ ያላቸው ፍቅረኛቸው ሙስሊም የሆኑ ሰዎች እናውቃለን። ንጽጽር የሚሰሩ ወንድ የጠበሱ አሉ። የእኛ ሴቶች ችግር አለባቸው። በአጠቃላይ ከተወሰኑ እህቶች በስተቀር የምናውቃቸውና ቆጥረ የምንለያቸው ቤታቸውን እየከፈቱ ፍቅረኛቸው ንጽጽር የሚሰራ ሙስሊም ወንድ ነው። ምንም የሚደበቅ ነገር የለው። መረጃ ሁሉ ነገር ስላለን ምንም የማናውቀው ታሪክ የለም እኛ እና ከሱ ጋር የሆነ ነገር ከጀመሩ በኋላ ይመጡና ለምንድነው ኢየሱስ እንደዚህ ያለው? ለምንድነው ኢየሱስ እንደዚህ ያለው? ስላሴ ቢለው ለምን ጠፋ ብለው እኛ ጋር ያለቃቀሳሉ። ሰው ለምናናገራቸው ሰዎች እናናግራለን። የምናናገርበት መንገድ መለየት አለብን። አቻ ማድረግ አለብን። በእነሱ አማካኝነት መርዝ ሊረጭ ነው የመጣው አይደል? አቻ ማድረግ ነው ያለብን። ልክ ስታነሳ ከዚህ ትመልስላታለህ፣ እፈራገጣለሁ ስትል ከቁርአኑ አምጥተህ ደግሞ ትሰጣታለህ። ዳሲት ከመጣም ከሆነም ማለት ነው። እኔ ለማወቅ ለመማር ነው ብላ ቆዳዋን አለስልሳ ከመጣች ላይፍ ላይ ምን ታደርጋለች ታዲያ? ወንድማችን እንዳላት ወስዶ አባቶች ጋር ለምን ገብታ አትማርም? ላይፍ ላይ ግን መርጨት የምትፈልገው መርዝ አለ። እቺ ልጅ የረጨችው መርዝ ቀልድ አይደለም። ቪዲዮ ተሰርቶባታል። ወንድሞች ሰርተውባታል። ወንድሞች እንደዛ ቪዲዮ ሰርተው እቺ ልጅ ደግሞ አምጥቶ ያንን መርዞን ኢንትሮዲውስ ማድረግ ተገቢ አልነበረም። አሁን ላይ በክርስትና ብቻ ተደርጎ ከእስልምና ጋር ኮምፔር እያደረጉ በንጽጽር መመለስ ተገቢ ነው። እያነጻጸርክ ስትመልስ አፋቸውን ስለሚይዙ። አዘርዋይስ ግን እቺ ልጅ ምንድን ያለችው? እኔ ሰንበት ትምህርት ቤት ተማሪም ዘማሪ አገልጋይ ነኝ ካለ አንድ ሰው እኔ ዶክተር ነኝ ካለ ስለ ዶክተሬት ስጠይቀው ሊከፋው አይገባው። እኔ ነኝ ስላለች ተራ ምዕመን ነኝ ብትል ምንም አለ አገለግል ነበር። አባቶች ስጠይቃቸው አባቶች እንደናንተ ጊዜ የላቸውም። ጊዜ ወስዶ ስለማይመልሱ ለበለብ አድርጎ የመለሱልኝና የመለሱልኝ መልስ ደግሞ መጽሐፍ ቅዱስ ውስጥ ቃል በቃል የለም አለች። ቃል በቃል ያጣሽውን እነሱ መልሰውልሽ ያጣሽውን ንገሪኝ፣ እስክሪብቶን ወረቀት ይዣለሁ ዝርዝሩ ስላሴ ብላ ቆመች። ቀጥ ይላለሽ አለኛው ብዙ ተናገር አልናገርም ጻፍ ኦኬ እሺ። እሷ ሰንበት ትምህርት ቤት ከተማረች አባቶች ጋር ከመሄድሽ በፊት ነፍስ አባትሽን አታናግሪም? ነፍስ አባት የለኝም እያያችሁ ነው እንዴ? ነፍስ አባት የለሽም? ሳቃችሁ በጣም እሺ፣ እንቀጥል። ነፍስ አባት አይኖርሽሽ ስትማሪ አንቺ ሰንበት ትምህርት ቤት ኢማጂን መዘምራን ሆናችሁ ስታገለግሉ አውቃችሁ ክርስቶስ ጅማሮ ከመቤታችን ከቅድስት ድንግል ማርያም ነው ብሎ ያስተማረሽ የቤተ ክርስቲያን አስተማሪ ያለ አልናገርም ሁቺ አታውቅም። አያችሁ መርዙም ውሸቱም የቱ ጋር ነው ያለው ማለት ነው። እኔ ሰንበት ትምህርት ቤት ተማሪ ነኝ ብላ ያልሆነችውን ግን መርዝ ስትረጭ ችግር አለ ማለት ነው እዚህ ጋር። እንደዚህ አይነት ሰው አጀንዳ መሆን ይፈልጋል። እንደዚህ አይነት ሰውን ወንድሞች እንደዚህ እየጋበዛችሁ እንትን አታርጓቸው። እዛው መመታት ባለበት ሄዳችሁ መታ አድርጋችሁ መመለስ ያለበት መልሳችሁ ዞር ማለት ትችላላችሁ። የማታውቁ ሰዎች ግን ኮንትሮል ቤታችሁን ማድረግ በማትችሉበት ደረጃ እንደፈለጉ እያወራች እየወረደች ሚዩት እንኳን የማታደርጉ ቤታችሁን ኮንትሮል የማታደርጉ አጉል ፍቅር እየሰጣችሁ የመሰላችሁ ትሳሳታላችሁ። መጀመሪያ እውቀት ይኖራችሁ አንድ ነገር ውስጥ ከመግባታችሁ በፊት የተሰራውን ስራ አታበላሹ። ወንድሞች ህይወታቸውን ሰጥተው የታገሉለትን ነገር አታክስሙ። አትሊስት ሚዩት አድርጋችሁ እያመዛዘናችሁ መመለስ አለበት። አልሰማም ላለ ሰው ግን ቁጭ አድርገህ እዛ ጋር ሰው እንዲሰበሰብ ተደርጎ ማውራቱ ተገቢ አይደለም ለማለት እንወዳለን። የሆነ ሰው ጆይን ሲያረጋየውና የሆነች ሙስሊም እህቴ እስኪ ልጋብዛት ከገባችልኝ እንደ ስፓይስ ነ ግቢ እስኪ ነዚህ አስገቧት። ሊንዳን ከገባች ትግባና እውነትም እሷ የእንትን ተማሪ ከነበረች ታስረዳን። እኛ ሀሜት እንዳይሆን ማለት ነው። ይህንን አስረዳለሁ። ሰንበት ትምህርት ቤት ተምሬያለሁ። የተማርኩት ይህንን ነው። ካልሆነ ግን የስም ማጥፋት ስራ እየተሰራ ነው። ያልሆኑትን ሆንን በማለት የሆኑትን ግን ደግሞ መናገር ደግሞ የሚከብድ ስላልሆነ እኛ ደግሞ ጠርጥረን ብንጠይቅ ጥፋተኛ ልንሆን አይገባም። ምክንያቱም ወለታና ወደ ኢብራሂም እየተቀየረችበት ባለበት ሰዓት አንድ ሰው ሰልሙ ምናልከኝ ቆይቻለሁ ስትል ሰምቻታለሁ ይልበል። የምን 7 ዓመት አልገባኝ ውስጥ ማለት ነው። ያ እንዴ አንድ ሰንበት ትምህርት ቤት ያለፈ ሰው የክርስቶስ ጅማሬ አይጠፋውም። የሚጠየቀው ጥያቄ ሰንበት ትምህርት ቤት ጥያቄዎች ሊጠየቅ ይገባል። እንዴ ሰው እኮ ሰልም ያለው ሲል እኮ ስህተት ነው ብሎ ነው የሚሰልሙ አይደል እንዴ ጋይስ? ታዲያ
ክርስትና ትክክል አይደለም ብለሽ ነው ስላት አላልኩም እንዴ ካላልሽ ለምን ወጣች ደብሯት እና እንደዚህ አይነት የሚቀጀባበር ነገር አታስተናግዱ ባይ ነኝ። በጣም የተደነቀችበት አንድ ነገር ስላለ ግን እሱን ባሳያት ደስ ይለኛል። የአላህን ልብስ ማህፀን እንደምትጎትተው አላህ የዘር ፈሳሹን ያንጠበጥባል ስል እኔ እንደ ባለጌ ሆኜ የተናገርኩ መስሏት ነበረ። ቤቷ ላይ ከወንድሟ ጋር በተደረገው ውይይት ይሄ መጽሐፉ ነው ማለት የሞራል ጥያቄ የሚጠይቅ ሰው እነዚህን የሞራል ጥያቄዎች ለምን ሊጠይቅ አይችልም? የኔ ሁልጊዜ ጥያቄ ነው ሞራሉ የሚሰራው የሆነ ሞራል ላይ ነው። ይሄ በጣም አይገባኝም እና ይሄን ብረዳ ደስ ይለኛል። እስኪ ሱራ ስንት መሰለሽ? እውነት መክፈት ትችላለሽ? እሺ ልክፈትልህ፣ ግን ብዙ ማለት ነው 47:22 ክፈችው። ተፍሲር ኢብን ከሲር ከዛ ኢብን ከሲር አይሰራም። ተፍሲር ዲር ይሰራል ዛሬ ጠዋት ዛሬ ሳይርች 47 ስንት 22 የማህፀኑን የአላህን ልብስ ማህፀን እንደምትጎትተው አይ ቲንክ ከስር ስላለች ሄዳ እንድትጠይቅ እኛም እንስጣት። እስኪ አንዳንድ ቤት ስራ ኡስታዝ አንዳንድ እንደዚህ አይነት ሰዎች ኡስታዝ አይጠይቁም። በነገራችን ላይ ማለት ኡስታዞቹን በአደባባይ አይሞግቱም። ለምን እንደሆነ ግራ ይገባኛል። ኡስታዞቹን በውስጥ ነው የሚጠይቁት መሰለኝ። ታርጋም ታዳምጥ ከሆነም ትግባ እኔ ትግባ እንደ ዲፌንደር ጋር በተነሳው ርዕስ ላይ የምትወያይና የምትመትል ከሆነ እኔ በደስታ ነው ማስገባት። እኔ ችግር የምን ተቃላ እንደዚህ አይነት ነገር ስለማይመቸኝ ነው። አለች ትግባ። መልካም ዌልካም። እኛ ችግር የለብንም። ኡስታዞችንም እንደዚህ መጠየቅ መልመድ ያለባቸው። አይ ቤና ክርስትና ላይ ብቻ ነው እንደዚህ በአደባባይ የምንጠይቀው የሚሉ ከሆነ እስልምናን እየተማርን ነው የሚሉ ከሆነ ክርስትናንም ተማሩ ነው የምንለው። እሺ እና 42:7 ስንት ነበር ያልኩሽ? የምናት ነገር ይኖር አይሰራም። 47 ታዲያ ይሰራል። አንቺ ልጅ ልክ ኢብን ከሲር አይሰራም። ያንቺ ፒሲ ነው ይሰራል። ዛሬ ቀኑ እንደ ፒሲሽ ነው የሚሆን ፒሲውን አስተካክሎ ይሰራል። ኦኬ እሺ። ሳሂህ ቡኻሪ 75:02 ክፈችው። ሳሂህ ቡኻሪ 59:87 ወይ 75:02 ክፈችው። ሐዲስም ላይ ስላለ ግን በትክክል ማህፀን ስትጎትት ማሳየት ፈልገን ነበር። የአላህን ልብስ ማህፀን የምትጎትተው ኦኬ። ማህፀን ልትጎትተው ማለት አላህ ልብስ ከለበሰ ፊዚካል ማለት ነው። 75:02 ክፈችው ወይ ደግሞ 59:87 አላህ ልብስ ካለው ልብስ የሚለብስ ከሆነ ልብሱ ፍጡር ከሆነ የአላህ ሂጃብ አላህ ፊዚካል ነው ማለት ነው አይደል? አርረህማን እሺ። the prophet መልእክተኛው said የተናገረው Allah created the creation Allah ፍጥረታቱን የፈጠረው and when Allah ፍጥረታቱን ፈጠረ and when he finished ሲጨርስ from his creation ከፍጥረቱን ከመፍጠር አርረህማን aka አርረህማን የተባለችው ምንለት ማዕፀኗ the womb ምናለች? oh Allah at this place I seek refuge ያንተን ጥላ ከለላ እጠይቃለሁ with you from all those who serve me serve okay unfamiliar word ከሚቆራረጡኝ ያንተን ሪፊውጅ እጠይቃለሁ ያንተን ከለላ እጠይቃለሁ አለ። ከዛ አላህ ምን አለ? yes you will not be pleased that I will keep good relationship with the one who keep you who Allah said yes won't you be pleased that I keep a good relationship with you with the one who will keep good relationship with you and ደስ አይልሽም ወይ ካንቺ ጋር ጥሩ ግንኙነት ያለው ሰው
ካለው ጋራ እኔ ጥሩ ግንኙነት ቢኖረኝ and I will serve the relation with the one who will serve the relationship with ከአንቺ ጋር ግንኙነቱን የሚቆርጠው እኔ ከሱ ጋር ግንኙነቱን ምን አደርገዋለሁ አይቆራርጠዋለሁ። ከዛ it say that yes oh my lord that ጌታ ሆይ ያለችው ምንድነው ምነው ማህፀኗ። ከዛ አላህ መልሶ ምን አለ then that is for you ላንቺ ነው። I don't know ማህፀን ባንተን ተጠቀሙ ከሆነ አስተካክሉኝ ለተባት ለአንስት የሚለው። ከዛ Allah's messenger added ከዛ አላህ ሜሴንጀር የአላህ መልእክተኛ ጨመረ read አንብቡ እንደ ቁርአን if you wish እንግዲህ ቁርአን ከፈለጋችሁ አንብቡ the statement of አላህ የተናገረውን ነገር you would then if you were given the authority ቢሰጣችሁ do mischief in the land and serve you tithes on the kinship ብሎ ጥያቄ ጠየቃቸው። ይሄኛውን ታይ የነበረውን ይሄ ግንኙነት ተቆርጧል ያለውን ትቆርጣላችሁ ወይስ አታረጉት ምናምን እንደማለት ይመስለኛል። ግን ማህፀኗ እዚህ ጋር ምን ታደርገዋለች? አርህማንን ትማጸነዋለች። አንተ ከሚቆራርጡኝ ታድነኝ ዘንድ እያለች ሪፊውዝ ትጠይቃለች። ከዛ በኋላ በቃ አታስቢ ከአንቺ ጋር ጥሩ ሪሌሽንሽፕ የሚኖረውን ከእሱ ጋር ጥሩ ሪሌሽንሽፕ ይኖረኛል ከአንቺ የሚቆርጡን ደግሞ ብለው የሚፈቱት ለምንድን ነው? ግን ይሄን ነገር ዝምድና ብለው የሚፈቱት ለምንድን ነው? አይ ዶንት ኖ ዝምድና ያወራል እንዴ? ዝምድና አላህን መጠየቅ ይችላል? አረ ምን አድርገው ሊፈርሱት 1702 ላይም አለ 59 ላይም አለ። ኢቭን ከሲር ደግሞ ማህፀን ልብስ እንደምትጎቱት ይናገራል። እንዴት አድርገው ነው ዝምድና ሊሆን የሚችለው? ትጎቱታለች ይላል ኢቭን ከሲር። ግን አፋውጥታ የምትጠይቅ ከሆነማ አለች እኮ ኤግዚስት ታደርጋለች አካል አላት ማለት ነው። እሺ እዚህ ጋር ጥያቄ ያለኝ እኔ መቼ ጀምሮ ነው እቺ ማውራት የጀመረችው? እኔ እንጃ ፍጥረቱን ሲጨርስ መሰለኝ በአዲሱ መሰረት ፍጥረቱን ከጨረሰ በኋላ ነው የጠየቀችው። ነበረች አብረው ከመጀመሪያው መሰለኝ ያላቀማለው አብረው የፈጠረችው። according to the hadith ምን ይላል መሰላችሁ? according to the hadith the Sahih al-Bukhari which is an authentic hadith ተቀባይነት ያለው ሐዲስ ነው። ምን ይላል? oh Allah ከዛ የአላህ መልእክተኛ ተናገረ Allah created the creations አላህ ፍጥረታቱን ፈጠረ and when he finished from his creation እንግዲህ ያንን ፍጥረታቱን ፈጥሮ ካጠናቀቀ በኋላ አርህማን ምን አለ aka the womb አርህማን የተባለው ምንድነው? ማህፀኗ said ለአላህ oh Allah at this place I seek refuge እዚህ ቦታ ላይ ካንተ ጠለላ እጠይቃለሁ with you ካንተ ጋራ for all those who serve me እንግዲህ ከሚቆራርጡኝ እጋ አንተ ጋር ከለላ ሆን ዘንድ እጠይቃለሁ። ስለዚህ ይሄንን ሲጨርስ ጠብቃ ወይ እኩል ተፈጥራ መውሳ ቀድማ ማውራት ጀምራለች ወይ ደግሞ እነዚህ ሲፈጠሩ አብራ ነበረች according to the context። Thank you እናመሰግናለን። እዚህ ጋር እዚህ ላይ መጣዋል የማህፀኗ መናገር የማህፀኗ ዝምድና ምናምን የሚሉት አንድ እሱ እንዳለው ነው። ልብስ ሊለብስ የሚችለው ምንድን ነው? አላህ ፊዚካል እንደሆነ እኮ በደንብ ያረጋግጣል። ይሄ ቦታ ታውቃላችሁ፣ አላህ ፊዚካል ነው፣ ፊዚካል ባዲ ነው። አልተነገረንም ምናምን። እዚህ ፕላትፎርም ያለው ቦይፍሬንዶቻችሁ ወሃቢያ ናቸው፣ ስለዚህ አካል አለው ብለው ያምናሉ። እሺ ወዳጆች your boyfriend believe Allah have a calf ሚስባት ሚስቶች ሆይ ባላችሁን አላህ የት ነው ብላችሁ ጠይቁት። ከአርሽ በላይ ነው ካላችሁ ይሄን ያምናል። እሺ ዋብያ ነው ማለት ነው። ይሄን ልንላችሁ እንወዳለን። በቅድሚያ ወደ ዋና ፖይንት ግን ስንገባ ማለት ነው አላህ እዚህ ጋር ምንድነው ፊዚካል ባዲ ነው። ፊዚካል ባዲ ነው፣ ልብስ የሚለብስ ነው። ልብሱን ይጎተትበታል። በሌላ ደግሞ የቁርአን አያ ደግሞ መሐመድ አላህን ልታዩት እንደምትችሉ በቃ በእርግጠኝነት አላህን እንደምታዩት ሰማይና ፀሐይን እንደምታዩት ሁሉ አላህን ታዩታላችሁ። አላህ የሚታይ ከሆነ ፊዚካል ባዲ ነው። ፊዚካል ባዲ ነው ካልን ደግሞ አላህ ግዑዝ ነው እያልን ነው ጋይስ። አላህ ግዑዝ ነው። ግዑዝ ነው ኢነሴንስ በቃ ግዑዝ ቁስ አካል ነው። በጊዜ በቦታ የሚገደብ ነው። ለምሳሌ
ካሜራ የምትሉ ሰዎች አትጨነቁ። ዙሩ ያለውና አይታይም። ለምሳሌ ላስቀምጥላችሁ። አላህ ከላይኛው አርሽ ላይ ወደታች ሲወርድ ባቱን እጁን ጥሎ ነው የሚወርደው ወይስ ይዘው ነው የሚወርደው? ነው እንትንስ አንደኛው እግሩን ሲኦል ውስጥ የሚከተውን ሀዲስ ንገረኝ እስኪ። ኦኬ ቃጤ ልንገርሽ። ቃጤ እኮ በጣም ነው ወዳት። ቃጤ እንዴት ነው ንስር? እንዴት ነህ? ደህና ነህ ወይ? አለሁልህ። ሰላም ነው አለን፣ እግዚአብሔር ይመስገን። ጥያቄ መጠየቅ ይቻላል? አሁን ከዚህ ሀሳብ አስተናልኛ ነበርና ሀሳብ አስተናል እሱ ጨርሰናል። ሀሳብ አስተናል። እዚህ ላይ አትመልስም? ያንተን ያላ ማዕፀን ምንድን ነው? ያላ ማዕፀን ላይ ጥያቄ ፈጠረብኝና ስታስረዳት አራህማን ምንድን ነው? እኛ እዛው ውይይት ላይ ስላልሰማን እዚህ ስላልነበረን አሁን እዚህ ይርስቻል። ጥያቄ ማትመልስ ከሆነ ልወረድ፣ ችግር የለም። ሁሉ ጊዜ በእስልምና ይሸማቀቃሉ። በነገራችን በጣም ነው የሚሸማቀቁ። አንድ እግሩን ተረጋጊ፣ ላወጣልሽ ነው። ቶሎ ክፈት፣ ማስረዳት ትላለህ። እሺ እያፈላ ወላሂ ቡኻሪ ተባለ። ቡኻሪ እና ስለሚሸማቀቁ ነው ጋይስ፣ አትፍረዱባቸው። በጣም ነው የሚሸማቀቁት። ስለ ቁርአን እንዲነሳ አይፈልጉም። ስለ እምነታቸው ማንሳት አይፈልጉም። ሁልጊዜ ስለ መጽሐፍ ቅዱስ ብቻ ነው እንዲነሳ የሚፈልጉት። የባነናችሁ መሆን አለባችሁ ክርስቲያኖች ምንላችሁ ለዚህ ነው። አንድ ሙስሊም ሲጠይቃችሁ ዝም ብሎ በጠየቃችሁ ቁጥር ዝም ብላችሁ ጥይታችሁን እየተኮሳችሁ ማባከር አይደለም። እኔ ደግሞ በጣም የሚያስቀኝ የሆነ እንትን ሊሉ ኢንቲሚዴት ሊያደርጉ ፈርታችሁ ነው ምናምን አራዳ ሲጫወቱ እትናት ቡቲ ግጥሚያ ላይ እትናት ፊዚካል ቻሌንጅ። እኔ የምፈራው ያው ትንሽ ደከም ያልኩኝ ስለሆንኩ እጄ ቆጭን ስለሆነ የድብድብ ምናምን ላይ ጥሩ ስላልሆንኩኝ እዛ ላይ ያው ይሄ እኮ አይደለም። ጋይስ ለምንድን ነው ከጥንጁ አስተሳሰብ ማትወጡት? በጣም ስራ ፈትነት ነው በነገራችሁ ላይ። ኤኒዌይስ another proof that Allah has a body ሌላ ማረጋገጫው ምንድን ነው? the prophet ነብያችሁ ምን አለ? it will be said to the hell እንግዲህ ለገሃነም ይነገራል። are you filled ሞላሽ ወይ? it will say are there any more to come ሌላ ተጨማሪ የሚመጣ አለ ወይ ብላ ትጠይቃለች። then Allah will put his food on it ከዛ ያኔ የሚጨመራለ ወይ ሲል እግሩን ይሰድና ከዛ ያስገባል። and it will say ቃቲ enough በቃ ሞልቷል ምናምን ብሎ ቼክ ያደርጋል። እዛ እንግዲህ ወይ እንትን ምንድን ነበር ስሙ ሎቢ ላይ ይቆያሉ። እንግዲህ መግባት ያለባቸው ሰዎች የሞላባቸው የተትረፈረፉት ቁጥሩን አሳያቸው። ሳሂህ አልቡኻሪ 4849 which is an authentic hadith። ሳሂህ አልቡኻሪ ሳሂህ ነው። እሺ ሳሂህ ነው። ኦኬ ስለዚህ አሁን አላህ ምን እንደሆነ አየን ማለት ነው። ፊዚካል ባዲ እንደሆነ። ምክንያቱም በእግሩ የሚጠቀጥቀው ምንድነው? ፊዚካል የሆኑ ነገሮችን ነው። በቃ እያለ ቼክ ያደርጋል በእግሩ። እግሩ ፊዚካል ነው። ስለዚህ ከሌሊቱ 1/3 ሰዓት ላይ ሲወርድ እግሩን ጥሎ ነው የሚወርደው? ከነግሩ ነው የሚወርደው። መቼም እግሩን ጥሎ ነው የሚወርደው ካላላችሁም በስተቀር ከነግሩ የሚወርድ ከሆነ ከላይ የለም አላህ ማለት ነው። ሲወርድ ተመልሶ ደግሞ ሲወጣ ከታች አይኖርም። አላህ ፍጡር ነው ግዑዝ ነው የሚለውን አስያዘም ማለት ነው። እንዴት ከተባለ ከላይ ሲወርድ ከታች ካልሆነ በጊዜና በቦታ የሚገደብ አምላክ ነው ማለት ነው። በጊዜ በቦታ የሚገደብ ጣዖት ነው። ምን አምላክ ነው ሳይሆን ጣዖት ነው። ሊትራሊ ይሄ ጣዖት ነው የሚሆነው። እስኪ በነቢዩ ማያፍር ይግባውን ይዜል በነቢዩ አታፍርም? በጣም ነው የሚመቸኝ። እርግጠኛ ነህ? ለምን በለኝ። ያ እሺ፣ ለምን ልበለው ወይስ ጥያቄ ልጠይቅ? እሺ፣ በነቢያችን ካላፈርክ በመደምደሚያው ነቢይ የማታፍር ከሆነ
እስኪ ትንሽዬ ካካ በአንድ ባልዲ ውስጥ አድርገህ ውሃ ውስጥ በጥበጥ አድርገህ እንደ ጆልጅ ውስጥ ጠጣልኝ። አል በእናትህ የማይወራ ወሬ አታወራም። ሲላት እና እንደው እሱማ በጣም ደባሪ ነገር ነው። አክቹዋሊ ምግብ ከበላን በኋላ ጣት ማስጠባቱ ራሱ እንዴት ነው የሚጣለው? ብራዘር ሃው ኢን ዘ ወርልድ ይሄን ማድረግ የሚችል ማን ነው? ማን ጀግና ሙስሊም ነው? እስቲ ጣቱን ሶፍት አለ ስንት ነገር አለ አይደል? አሁን ሱናው የቱ ጋር እንዳለ አይታወቅም። የምግቡ በረከት የቱ ጋር እንዳለ ስለማይታወቅ ጽድት አድርገህ ብላ ይላሉ ነብያችን። ጽድት አድርገህ ብላ እኮ ምንም ችግር የለውም። ግን የተበላው የተጠገበው ነገር ጣት ሲከተት ትሪገር አድርገው ወይ ነው እኮ ጥያቄ።